ይመጣባታል። አንዳንድ ሴት የታባታ አሳልፌ አልሰጣትም። እስኪ ደግሞ የባከነው ጊዜ ግን አስቢ የባከነው ሴት ለማመጣቂው ስንቱ ነው እንዴ? ስንቱ ነው ከባከነ በኋላ የሚቆጨው? ዳስቱ ላይ የሚወድበት ልንገርሽማ ገንዬ የባከነ ልንገርሽ እሱን ስንት ነገር ነው ያስተካከለችው። ስንት ነው በሱ መስዋዕት የከፈለችበት ስንት ነገር ነው። ያንን ማሰብ አለ እኮ ከምንም በላይ። ቆይ አንዴ ቆይ እንትን ስጡኝ። ፍቅር አንድ ጥያቄ ልጠይቅሽ። ቆይ በቀደሙ በላይቭ ላይ ሀይሚ ላይ ተጽዕኖ አለ ብለሽ አታምኝም? እንዲህ ካየሽው ነገር ላይ ተጽዕኖ አለባት ብለሽ የሆነ ወደ አይምሮሽ የመጣ ነገር የለም? ዲፕን ያለ ተጽዕኖ አለ። ተጽዕኖ ካለ እኮ ተጽዕኖ ካለ አሁን በሀይሚ ሳይሆን በኔ ዙሪያ ይሁን። አሁን ለምሳሌ ተጽዕኖ ካለ አሁን እሷ ተገዳ እኮ አይደለም፣ ተገድዳ አይደለም። ፍቅረኛዋ ናት። እሷን በሱ ላይ እጇን ታነሳለች፣ እሷን በሷ ላይ ያወራል። ፍቅረኛዋ ናት። ይጫወታሉ፣ ይስማሉ። እንደዚህ ናቸው እንጂ ገርድ መጥቶ ሌላ ገርድ መጥቶ እንትን ሽጉጥ ደቅኖ እኮ አይደለም። ተጽዕኖ ማለት እኮ እንደዛ ነው እንጂ ይሄ ተጽዕኖ ምንም ተጽዕኖ የለም። እሷ እኮ ራሷ የምታውቅ ሴት ናት። ታውቂያለሽ ደካማ ጎኗን ካወቀ እንደምታፈቅረው ካወቀ ይሄ ተጽዕኖ ነው። እንደምታፈቅር ከአንቺ የወድሽ ፍቅር ምናልባት ፍቅር ገና ልጅ ትሆናለሽ ለፍቅር ልጅም ሆነሽ ያው ስደት ላይም ስላለሽ አፍቅረሽም አይተሽው ስለማታውቂ ብዙም የፍቅር ነገር ላይገባሽ ይችላል። አንቺ አሁን ራስሽን እንደ ጎበዝ አድርገሽ ልትቆጥሪ ትችያለሽ። ፍቅር ውስጥ ግን ስትገቢ ነው ፍቅር ውስጥ ከገባሽ በኋላ ግን ታስታውሸዋለሽኝ። ለካ እንደዚህ ነበር ብለሽ ትይዋለሽ። ይኸውልሽ የታመመና ያልታመመ አንድ አይደለም። ይኸውልሽ አንቺ ቅድም ምን አልሽ? ቆይ አንቺ ቅድም እንዴ ለፍቅር እኮ መስዋዕት ይከፈላል እኮ ሌት ትሆኛለሽ። የምልሽ እኮ ሌት ትሆኛለሽኝ። መባነንሽ እኮ አይቀርም እኮ እንዴ አንድ ሰው ብቻ ማፍቅሮ እኮ አይቀርም እኮ። ፍቅር እኮ ይገለበጣል እኮ። ይሄን ወቂ። ፍቅር ደግሞ ይተዋል። ከአንድ ጎን ብቻ ሲያመዝን ትደክሚና ትተየዋለሽ። ገባሽ? ጊዜ አይደለም እኮ ይሄ ጊዜ እኮ አይደለም። እነዚህ ልጆች እኮ ወደ ፍቅርም የገቡት እኮ ቅርብ ጊዜ ነው እኮ። እነሱ እኮ ተፋቀርንም አላሉንም። ይሄ የኛ አመለካከት ነው። ገባሽ እንዴ? ምን ሆነሻል? ፍቅር እኮ ወደ ፍቅር ውስጥ የገቡት እኮ አሁን በቅርብ ቀን ነው። እነዚህ ልጆች ፍቅር ውስጥም ተፋቀሩም ያላቸው ወዴንስ ነው፣ ተጋጠሙም ያላቸው ወዴንስ ነው። እንደዚህ ገኒ እንደዚህ ብለሽ እንኳን ለሷም ለነሱ እንኳን ተሞራሉ እንትናት ምን ማለት ነው አላልሽም እንዴ? ብለሻል እኮ ካልፈለገች መቆም ነው በቃ እንዴ እሷ ብላለች እኮ ፍቅር እናንተ ስላገናኛችሁ ነው እዚህ የደረስነው ብላለች። ምን ሆነሻል አንቺ ነው እንዴ? ስሚ ልንገርሽ፣ እኔ ስለ ሰው ላወራ አይደለም የመጣሁት። ነገር ግን ያችም ሴት ናት። ጃኒ እኮ ምንም የተገደለችው ነገር የለም እኮ። ሴት ስለሆነች ብቻ ሴት ልጅ እንዳትጎዳ ቢዩዝ እንዳትሆን ነው አይደል እንዴ ቆመው እንደዛ የበላይ ያደረጓት አይደል እንዴ? እንኳን ይቺ እንቁ ምንም ማታቅ ሌላው ቢቀር እንኳን አንድ ቀን እንኳን ፈታ ብላ ያልወጣች ጃኒ እኮ እውነት አላት። በዚህ ግቦን በዚህ ተበድያለሁ እንደዚህ ሆኛለሁ ብላ የውስጧ ያዘች አላለችም ተበድያለሁ አላለችም። ምን ሆነሻል ፍቅር ላይ በትለብቷል። ከዚህ በፊትም እንደዚህ አይነት በተደረሰኛል። እሷ ያወራችሁ ስለ እንትኗ ነው። ግን ሴት ስለሆነች ብቻ አሞናል። ምንድነው ችግሩ? ለምን ብለናል አይደል እንዴ? እንደዛም ስለተባለ ነው አይደል እንዴ ቶሎ ብሎ የተመለሰው እንዴ? ለምንድነው አንድ ጎን ብቻ የምታዩት? የጃኒና ይሄ ይለያል። ኖ እናንተ ለምን ሰው እኮ አልቅሶ መርጦ አይደለም የሚያለቅሰው እኮ በትክክለኛው ነገር መሄድ እኮ ነው። ተጎዳች ብሏቸው ለምን ሴት እያመጣች አትሸማቀቅ እንጂ ከሱ ገደላት በደላት አይደለም እያልን ያለ ነው። ለምንድነው ሴቶቹ እንዲያሸማቅቋት ነፃነት የሚሰጣቸው ለሴቶቹ ነው አይደል እንዴ? እዚህ ጋር የእሱን ተሸክሞ የሚሄዱት ለእሱ ይፈርዳሉ፣ ይቆርጣሉ። ይሄን አድርግ ሲሉት ያደርጋል፣ ይሄን አምጣ ሲሉት። ዛሬ እኮ እናንተ ስላልገባችሁ ነው እንጂ እኮ የእነሱን ቃል እኮ ነው ያከበረው። አምጣ ስላሉት አመጣላቸው፣ እነሱን ማጣት ስለማይፈልግ። አሁን ኮመንት ላይ እንኳን ያንተ አድናቂ ሆንኩኝ አንተ እኔ ግን ለምን እንደዛ አሉ? ለምን እንደዛ አሉ? ስላከበራቸው ነው እኮ።
ሀሳባቸውን ስለተቀበለ ነው እኮ። ስሚማ የኔ ቆንጆ ኮሜንት እንኳን እንደዛ አይደለም እንዳለ ስልኬ ፉል ነው ያሉት ባይዘው እና ስልኬ ፉል ነው ያለው አሉ እኮ ሞልቷል ነው ያሉ አለ ኮሜንት ላይ እግዚአብሔርን እያንዳንዶቹ እኮ አሉ። እያንዳንዷ ሴት መቅድዬ እያንዳንዷ ሴት ሴትነቷ ይፋረዳታል። እኔ ብሩክ በዳይ ነው ብሩክ ይበድላል ብዬ አይደለም። ሴቶቹ የመጡ በቀደም ለታ እንደዛ ብላ አንቺ አደገኛ ሴት ናሽ ብላት ሄደች የመሰናበቻው ጊዜ። ዛሬ ደግሞ መታ ያለችውን አይታቸዋለኝ። እኔ አንተ ዱባይ የምትወስደኝ ምን አይነት ጌታን መሰለቻት ወይ? ዋይ ለምንድን ነው ይህንን ቃላት የምታወጣው? ማናት እሷ? ማፍቀርም ካለባት አረብ ግን በጣም ያስጠላል። ግን ስማም አምላኬ ወይ በቃ ጮኩብሽኝ አምላኬ አልሻልችም። በቃ አንቺን እኮ አይደለም የእነሱን ነገር እኮ ነው ገኒ ነገር በጣም ነው የሚገርመኝ እግዚአብሔርን በጣም በእውነት በስማም አምላኬ እኔ በጾሙ ምድር እንደዚህ ህርም ብዬ ጾሙን በሰላም ጾማለሁ ብዬ ብትታዩት ማትተዋያት ነገር ይፈነቅልሻል። ልቀመጥ በቃ እግዚአብሔርን እየለመንኩኝላትኝ እንደፈለገች መጨረሻዋን ያሳምራል ብለሽ እንዳትተይ። እኔ ምን እንደሆነ አላውቅም። እውነቴን ነው። እኔ በጣም ራሱ የብርቅስት ላይ አልገባም ብዬ አሁን እኔ አይተሻል እንዴ እየደከመኝ ነው አንጀቴ ቅጥል ያለው። እንደገና የትኛው ወንድ ነው እስኪ